ጤና ይስጥልኝ ተመልካቾቻችን የአዲስ እንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ዛሬ በአዲስ እንግዳ ፕሮግራማችን ከኛ ጋር ቆይታ የሚያደርገው ቴክኖሎጂን በመጠቀም ሙዚቃ ፊልም የሚሰራ አንድ ወጣት ባለሙያ አለ። ከሱ ጋር አጭር ቆይታ እናደርጋለን። እንግዲህ እየመጣ ነው፣ ወደሱ ይሄዳለሁኝ። ከኛ ጋር ቆይታ እንድታደርጉ ጋብዛለሁኝ። መልካም ጊዜ ይሁንላችሁ። ለተመልካቾቼ መጀመሪያ ራስን አስተዋውቅና ወደ ጨዋታችን እንገባለን። ስሜ አቤል መካሻ ይባላል። ያው የፊልም ባለሙያ ነኝ። እሺ፣ ዛሬ እንግዲህ የተገናኘንበት ዋና ርዕሰ ጉዳይ የኛ ፊልሞች ምን አይነት እድገት አላቸው የሚለውን ሀሳብ እያነሳን አንተ ከምትሰራቸው ስራዎች ጋር እያገናኘን እናወራለንና ምን አይነት ስራዎችን በመስራት ነው ወደዚህ ሙያ ውስጥ የገባው? ሞር እንደውም ከቴክኖሎጂ ጋር ቀረብ በሚል መንገድ ነው የገባሁት። መጀመሪያ ላይ ወደዚህ ሙያ ስገባ መጀመሪያ ወደ ሙያ ውስጥ የገባሁት በአኒሜሽን ነው። ያው አኒሜሽን እና ያው ትወናም ፍላጎት ነበረኝ። ያው አንድ ላይ ነገር ነበረና አጋባቢ በዛ ነበረ። የሚገርመው ነገር ብዙ ስራ አልሰራሁበትም በአኒሜሽኑ ዘርፍ። ምክንያቱም በጊዜው አንደኛ ብዙም ያን ያህል ተፈላጊም ነገር አልነበረም። ተፈላጊነትም ከነበረ ይሄ ኢንትሮ ሞሽን ግራፊክስ ምሳሌ ፊልሞች ሲጀምር ፕሮዳክሽን ማስታወቂያ እንደዚህ አይነት ነገር ነው እንጂ ሞር የአኒሜሽን እንትን አልነበረም፣ ተፈላጊነት አልነበረም። ያው እኔ አኒሜሽን ውስጥ የገባሁት ያው አኒሜተር መሆን ፈልጌ አይደለም፣ ግን በቃ ማስባቸውን ሀሳቦች ምናምን ለመስራት መንገዱ እሱን ነገር አውቄ በዛ ሙያ ተምሬ ራሴን አበልጽጌ መስራት መቻል አለብኝ ብዬ አምኜ ነበር የገባሁት። ከዛ በኋላ ግን ሂደቱ ምን ይመስል ነበር? ተቀባይነቱ ምን ይመስል ነበር? ወደዛ ውስጥ ከገባ በኋላ ተቀባይነቱ ብዙ አሪፍ አልነበረም። ያው ምክንያቱም ምን መሰለህ ቴክኒካሊ እኔ የገባሁበት ምክንያትና ሙያው የሚፈለገው እንትን አንድ አልነበረም። ስለዚህ ያው ሚስማች ነበር። ሚስማች መኖር ብቻ ሳይሆን እንደገና ያን ያህልም ዲማንድም አልነበረም። ያን ያህል እንደዚህ በአኒሜሽን ትሰራላችሁ ሰዎች ምናምን። ስለዚህ ያን ያህል እንትን አልነበረም፣ ተቀባይነትም አልነበረውም። ኢቨን ሀሳቦችንም ለሰዎች ስታወራ ምናምን እንደ እብድ ነው የምትቆጠረው። አሁን ያስታውሳለሁ የሆነ ጊዜ አኒሜሽን ነው የምሰራው ምናምን ብዬ ስነገራት ለአንዷ ፊልም ላይ ያለች ተዋናይ ናት እና እዚህ ሀገር ግን የምን አኒሜሽን ነው ምናምን ነገር ነው። አንድ ኤዲተርም ነበረ፣ ኤዲቲንግ ተምረ በቃ ወደ ኤዲቲንግ ውስጥ ግባ እንጂ የምን አኒሜሽን ነው ምናምን የምትባለው እና ያን ያህል አሪፍ አልነበረ። ወደ ካሜራ ሙያ ምናምን ነገር ሽፍት ያደረኩት ከዛ በኋላ ነው። አሁን ላይ ምን አይነት ስራዎች እየሰራ ትገኛለህ? እኔ ያየኋቸው ቪዲዮዎች አሉ፣ እስቲ ስለነሱ ደግሞ እናውራ። አዎ እንግዲህ አሁን በዚህ ጊዜ የተለያዩ ነገሮች እየሰራን ነው። አንደኛው ግን ምንድነው እየሰራናቸው ያላቸው ነገሮች በኤአይ በተለይ ደግሞ የኤአይ ኢምፕሊሜንቴሽን በእኛ ሀገር ላይ በፊልሙ ዘርፍ ላይ በተቻለ መጠን የሆነ ያህል ምንድነው ለውጥ ለማምጣት ጥረት እያደረኩ ነው። በተለያዩ ስራዎች ሾርት ፊልሞች ሊሆኑ ይችላሉ፣ ኢቭን በቃ ማስታወቂያዎች እንደዚህ ነገሮች ማለት ነው። እና ከዛ በተረፈ ደግሞ ምንድነው አሁን በዋናነት ጥረት እያደረግን ያለ ነው። አሁን በኤአይ ሙሉ ነገር መስራት አይቻልም። ግዴታ የሂውማን ኢንተርቬንሽን ያስፈልጋል። ግዴታ የተቀረጸ ነገርና ያልተቀረጸ ነገር ምሳሌ ይሄ ቨርቹዋል የተሰሩ ነገሮችን ሚክስ ማድረግ ይፈልጋል። እንደዚህ አይነት ነገሮችን ጥቅም ላይ ስታወል አንደኛ ግሎባሊ ኮምፒታንትነትን ይጨምራል፣ ግን አተ ቺፐር ኮስት መስራት ትችላለህ። እነዚህ ነገሮች ማለት ነው። ምሳሌ ድሮ መስራት የማትችላቸው ሴት ፒሶች ሊሆኑ ይችላሉ። በጣም ሾቶች አሁን ኢምፖሲብል የሆኑ ሾቶች አሉ። አሁን በኤአይ ብዙ ነገሮችን አቅልሎልህ መስራት ትችላለህ። አተ ምንድን ነው የምትለው አተ ቺፐር ፕራይስ ማለት ቺፕ ስልህ ወጪ አያስወጣም ማለት አይደለም። ገበያ ማለት ወጪ ያወጣል። ግን እነዚህ ነገሮች አቺቭ የምታደርጋቸው ነገሮች ድሮ በሪል ልስራቸው ብትል ኢን ሚሊየንስ ስፔንድ የሚያደርግ አሁን ኢን ፊው ዶላርስ መስራት ትችላለህ። እና እነዚህ ነገሮችን አሁን እንግዲህ ለመስራት እየሞከረ አጫጭር ፊልሞች ላይ ነው ብዙ ጊዜ ትኩረት ተደርጎ እንደዚህ አይነት ስራዎች እየተሰሩ ያሉት። ለምንድን ነው ረጃጅም ፊልሞች ላይ እነዚህ ነገሮች የማንጠቀማቸው? ኤአይን ጥቅም ላይ ይውላል፣ ግን ፉሊ አሁን ምን መሰለህ ፉሊ በኤአይ ሙሉ ፊልም ለስራ ማለት አይቻልም። ምክንያቱም አንደኛ ምንድነው ትልቁ ነገር ዋና ትልቁ ተግዳሮት የመጀመሪያው ኮንሲስተንሲ እንዲያመጣ ማድረግ ኤአይ ላይ በጣም ከባድ ነው። ሰው እንደሚያስበው ቀላል አይደለም። ምሳሌ አንድ ሾት እዚህ ጋር ቀርጸህ እዚህ ጋር ሾት ጋር ያለው ምሳሌ ተመሳሳይ ኢንቫይሮንመንት ማድረግ አስቸጋሪ ነው። አንደኛ እሱ ነው። ሁለተኛ ደረጃ ደግሞ ችግሩ ምንድነው ትወና። አሁን ትወና የሚባለው ነገር ግዴታ በተቻለ መጠን በሰው መሰራት አለበት። ኤአይ ትወናን የመስራት አቅሙ ደካማ። ይሄ ኤአይ በጣም እንደዚህ የተስፋፋ ከጊዜ ወደ ጊዜ የተስፋፋ መምጣቱ የሰዎችን ድርሻ እየወሰደ ነው የሚሉ ደግሞ ሰዎች አሉ። እሱ ላይ ተጽዕኖ አያደርግም? እንዴት መሰለህ አሁን ሁለት ነገር ነው ያለው እዚህ ጋር ማለት ነው። የሰዎች ድርሻ የነማን ድርሻ የሚለው ነገር የመጀመሪያው ጥያቄ ነው።
የክሪኤቲቭን ሰው ድርሻ አይወስድም። ክሪኤቲቪቲ ግዴታ የሰው ክሪኤቲቪቲ ከሌለ ኤአይ ምንም ሊያደርግ አይችልም። በጣም ብዙ ክሪኤቲቭ ሰው ሀሳቡን ኤክስፕረስ ማድረግ የማይችለው በገንዘብ እጥረት ምክንያት፣ በኤአይ ግን ያ ነገር አቺቨብል ሆነ። ስለዚህ ክሪኤቲቭ ሰው አይወጣም። ነገር ግን ቴክኒካል ሙያ የሚሰሩ ሰዎች ምናምን ልክ ነው ከሙያ ይወጣሉ። ግን ከሙያው ቢወጡም ወደ ሌላ ሙያ መግባታቸው ግን አይቀርም፣ ቴክኒካል ሙያ ስለሚፈለግ። ከኤአይ ጋር በተገናኘም ስንት ስራዎች ሰርተሃል? በጣም ብዙ ነው። የኤአይ ኦልሞስት ከ40-60 በላይ ሊሆን ይችላል አጠቃላይ የተሰሩ ቪዲዮዎች ምናምን ነገር ማለት ነው። በሾርት ፊልም ሌቭል አሁን ሙሉ ሾርት ፊልም 2 ነው ያለው። አንደኛው ግን ረዘም ያለ ግን ረጅም ጊዜ ሎንገስት የሰራሁት 1 ነው ያለው ወደ 10 ደቂቃ ምናምን ነገር የሚሆን ማለት ነው። ከዛ ቀደም ያለ ግን የ2 ደቂቃ የ3 ደቂቃ እንደዚሁ ሾርት ፊልም አለ። ሌሎችም የተለያዩ ደግሞ ፕሮሞሽን የሚሰራባቸው የቲክቶክ ኮንቴንቶች ምናምን ብዙ የተሰሩ በጣም ብዙ ደንበኞች እንደዚህ የተሰሩ ስራዎች አሉ። ሰሞን ላይ የወጣ አንድ አሁን አንስተዋል 10 ደቂቃ ፊልም አለ። ብዙ ሰዎች እያዩት እየተነጋገሩበት ያለ ፊልም ነው እና ስለሱ ፊልም ደግሞ እናወራ። እንዴት ተሰራ? ሀሳቡ እንዴት መጣ ከሚለው ጀምረን። አክቹአሊ ኢኒሻሊ ከመሃዲ ጋር ከታሪኩ ባለቤት ጋር እንተዋወቃለን ከፊልሙ ጉዳይ በፊት ማለት ነው። የሚገርም ፊልሙን ስንጀምረው የኤአይ ቴክኖሎጂም አብሮ በቃ ትልቅ አሁን ለውጥ እያመጣ የነበረበት ታይም ነበር እና ብዙ ነገሮች ፖሲብል መሆን የጀመሩበት ታይም ነበር። ስለዚህ በዛ አጋጣሚ ያው ለምን ይሄንን ታሪክ አንሰራውም የሚል ሀሳብ ከሱ መጣ ማለት ነው። ሀሳቡ ያመነጨው እሱ ነው። ያው እውነተኛ ታሪክ ነው የገጠው የልጅነት ታሪኩን እናቱን ስለ እናቱ እውነተኛ ታሪክ ነው። እውነተኛ ታሪክ ነው የነበረውን እንዳለ ሚሞሪ ምናምን ነው እንዳለ የተሰራው ፊልሙ ላይ ማለት ነው። እና ያው ያደረግነው ምንድነው እዛ ላይ በዋናነት የኤአይ ቴክኖሎጂ አንደኛው አድቫንቴጁ ምንድነው ኤግዚስት የማያደርጉ በህይወት ኤግዚስት የማያደርጉ ሰዎችን አፒር እንዲያደርጉ ማድረግ ትችላለህ። ኤግዚስት የማያደርጉ ብቻ ሳይሆን ፎቶ ላይ ምሳሌ ፎቶዋቸው ካለ ያንን ፎቶ ተጠቅመው ምሳሌ አንተ የልጅነት ፒክቸር ሊኖር ይችላል። የልጅነት ፒክቸርን ወስደህ የልጅነትን ካራክተር ማምጣት ይቻላል። ስለዚህ የኤአይ ቴክኖሎጂ እዚህ ጋር የጠቀመን ምንድነው በፎቶ የተቀመጡ የሰዎች የተለያዩ የራሱም የግለሰቡም የመሃዲም ፎቶ የልጅነት ፎቶ ምናምን ተጠቅመን አጠቃላይ በልጅነት የነበረውን ነገር የአባቱን እናቱን ደግሞ ልትመስል የምትችለውን እንትን ሬፈረንስ የሰው ፎቶ ተጠቅመን ምናምን ያመጣ ነው። ያው እዛ ላይ ያሉት እንዳለ እንዳለ ኤቭሪ እንትን ፒክቸሮች እየተወሰዱ ነው ሪጀነሬት እየተደረገ የተሰራው ኮንቴንት አሳማኝ አለመሆኑ ጎልቶ እንዳይታይ በተቻለ መጠን ኤአይ የሚከብደው ፓርት ላይ ብዙ ነገር ኮንሲስት አላደረገም ፊልሙ ላይ ማለት ነው። ይህ በተለይ በጣም ንግግር አክቲንግ ምናምን የሚጠይቁ ነገሮችን ብዙ አላካተትንም። ቴሌ ሌላም ቦታዎች ተጠቅማቸዋል። እንዴት መጡ እነሱ ቦታዎች? ምን መሰለህ አሁን የቴሌም ሎጎም ተጠቅመናል። ኦምኒ ሬፈረንስ የሚባል ነገር አለ በኤአይ እንትን ውስጥ ማለት ነው። እነዚህ የተለያዩ ሬፈረንስ ኢሜጆችን ታስገባለታለህ። ቢልዲንጉ ይሄን ይመስል እንትኑ ይሄን ይመስል ሎጎ ምሳሌ የኢትዮ ቴሌኮም የድሮ ሎጎ አሁን ለማስገባት ምሳሌ ፒክቸሩ አለ። ፒክቸሩ ኢንግሬቪንግ ይሁን ሜታል ኢንግሬቪንግ ይሁን እንደዚህ ታወሩ ላይ ህንፃው ላይ ይሁን ምናምን ብለህ ትነግረዋል። እንደው ከተሻለ እንደውልላቸውና ብናወራቸው ደስ ይለኛል ከባለ ታሪኩ ጋርም። አንተ ዋና የፊልሙ ደግሞ አዘጋጅ ነህ። ከዛ ውጭ ደግሞ ፊልም ውስጥ የተሳተፉ በድምጽም በትረካም በሙዚቃም የተሳተፉ ራሱ እውነተኛ ታሪክ ያለውንም ሰው መምጣት የሚችል ከሆነ ደውለን ብናወራው ደስ ይለኛል። አይ ቲንክ እስቲ ሞክራ እንግዲህ ከቻለን ብናካተው ደስ ይለኛል። የእውነተኛ ታሪክም ከሆነ ስለ ታሪኩም እንዲያወራ እንዲያጫውተን። እስቲ እንግዲህ እንደውለት መሰለኝ። ተመልካቾቻችን እንግዲህ ዛሬ ከእንግዳችን ጋር ቆይታ እያደረግን በአጋጣሚ በተነሳ ፊልም መሀል ላይ ደግሞ ሌላ እንግዳ አግኝተናልና እሱ እንግዳ እስከሚመጣ ድረስ ፊልሙን ለእናንተ ጋብዘናችሁ ተመልሰን እንገናኛለን። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አዲስ እንግዳችን ይቀጥላል። ሰሞኑን እመጣለሁ። ሰላም፣ ማህዲ አብደር ኑር እባላለሁ። የ40 ዓመት ሰው ነኝ። ነገር ግን ውስጤ የ5 ዓመት ልጅ አለ። የ5 ዓመቱ እኔ እናቱ ገነት በቀለን ለመጨረሻ ጊዜ ያያት በ1983 እንደ ኢትዮጵያ አቆጣጠር ነበር። ያንን ጠዋት
ሁሌም በሚገባ ጥርት አድርጎ እንደ ፊልም አመላልሶ ያየዋል። ትምህርት ቤት ነበር። በጠዋቱ ለስላሳ ፀሐይ፣ ደስ የሚልና ነፋሻማ አየር፣ ብቻውን ዥዋዥዌ እየተጫወተ ነበር። ገነት በቀለ እናቱ ያመጣችለትን የአርጀንቲናን ብሔራዊ ቡድን መለያ የማራዶናን ሙሉ ማሊያ ለብሶ የፕላስቲክ ቀይ መነጽርና ሰዓቱን አድርጎ ነፍሱን አያውቅም፣ ዘንጧል። ገነት በቀለ እናቱ ትምህርት ቤት ከኋላው ቀስ ብላ ብቅ አለች። ፈነደቀ፣ ዘሎ አቀፋት። ትዝ ይለዋል። የተለያዩ ቀለማት ያሏቸው አበቦች ያሉበት ነጭ ቀሚስ ለብሳለች። ከጀርባው እየገፋች ይዋዥው ያጫወተችው። ደስ አለው። ፈነደቀ፣ ቦረቀ። ለረዥም ሰዓት አጫወተችው። በስተ መጨረሻ በስስት እቅፍ አደረገችው። አገላብጣ ሳመችው። እያለቀሰች ነበር። ፊቷን ምንም አላስታውስም። ምንም ያወራችውን ነገር ብዙ አላስታውስም። ሰሞኑን እመጣለሁ የሚለው ቃል ግን አይረሳኝም። ሰሞኑን እመጣለሁ ብላ ከአካባቢው ካይኔ ከተሰወረች ድፍን 35 ዓመታት ሊሞላው ጥቂት ወራት ቀሩ ሳላያት ገነትን፣ እናቴን። መጀመሪያ ሰሞን ስትናፍቀኝ በጣም አለቅስ ነበር። በሰው ፊት ለብቻዬ ለረዥም ጊዜ በልቤ ሳለቅስ፣ በጊዜ ሂደት እምባዬ እየደረቀ በውስጤ የማይሽር ጠባሳ ቆየ፣ ተዳፈነ። አሁንም አንዳንዴ የእምባዬ ደረቅ ሸንተረሮች ጉንጬ ላይ አሁን ያሉ ድረስ ይሰሙኛል። ያኔ የድምፃዊት ብጻት ስዩም አደራ ልጄን አደራ የሚለውን ዘፈን ከሰማው አለቀ። ሳለቅሱ ላለሁ። አሁን ይሻላል። የልጅነት የደስታ ጊዜያችን፣ የክፉ ቀን ጠባሳዎቻችን በጊዜ ሂደት የሚለቁን ይመስለናል። ሁሌም ግን የልጅነት ወሳኝ ጊዜያት ከአእምሮአችን ተነቅሰው ይቀራሉ አይደል? እጠብቃታለሁ። እሷን ማየት መጠበቅ ከባድ ነው አውቃለሁ። ቁርጥ አለማወቅን የመሰለ ቀፋፊ ነገር ያለ አይመስለኝም። ገነት በቀለ ላትመለስ ቀረች። ጭጭ ጸጥ አለች። ተመልካቾቻችን ተመልሰን ተገናኝተናል። የአዲስ እንግዳ ፕሮግራማችን እንደቀጠለ ነው። እንግዲህ ቀደም ብለን ፊልሙን ተመልክተናል። አቤል የጋበዘን ፊልም ነው። የዛ ፊልም ደግሞ እውነተኛ ታሪክን አሁን አግኝተነዋል። ከሱ ጋር አጭር ቆይታ እናደርጋለን። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። እንዴት ነህ? ሰላም ነው? ሰላም ነው ወይ? አለን ይመስገን። አለን። እንተዋወቅ። እሺ፣ ማህዲ አብደል ኑር እባላለሁ። ፋይናንሻል ቴክኖሎጂ ላይ እሰራለሁ። በተጨማሪ ደግሞ ባለ ታሪኩ ነኝ የፊልሙ። እንግዲህ ቅድም ከአቤል ጋር እያወራን ነው። እንግዲህ በአጋጣሚ ስለ ፊልሙ ተነሳና እውነተኛ ታሪክ ነው አለ። እስቲ እንጥራው ብለን መጣ። ጥሪያችን አክብረ ስለመጣ በጣም እናመሰግናለን። እስቲ እሺ ወደ ታሪኩ እንመለስና ታሪኩ እንዴት ወደ ፊልም መቀየር ጀመረ ከሚለው ሐሳብ እንነሳ። በጣም ጥሩ። እንግዲህ ከእናቴ ጋር የተለያየ ነው። ፊልሙ ላይ እንደተጠቀስኩት በ5 ዓመቴ ነው። ሰሞኑን እመጣለሁ ብላኝ ነው የሄደችው እና ስለሷ ብዙ ማስታወሰው ነገር የለም። አንደኛ፣ ሁለተኛ ብዙ መረጃ የለኝም። ፎቶዋ የለኝም። ስሟ እስከነ አባቷ ብቻ ነው የማውቀው እና እንደዚሁ ዘመዶቼ በአባቴ በኩል ያሉት አያቶቼ ነፍሳቸውን ይማርና አባቴም እንደዚሁ ነፍሱን ይማርና ብዙ መረጃ አልሰጡኝም፣ ወይም እነሱም ብዙ የሚያውቁት ነገር የለም ከአባቴ ውጪ እና ስለዚህ ያለኝ ነገር ስሟና ሜሞሪ ነው፣ ወይም ደግሞ ምናቤ ውስጥ የፈጠርኳት እናት ነች ያለችው እና መለያየት በጣም ይከብዳል፣ በተለይ ከእናት ጋር ሲሆን። እሱ ብቻ ሳይሆን መጠበቅም ሰሞኑን እመጣለሁ፣ ሰሞኑን ስንት ነው ላለው ፊልሙ ላይ ሰሞኑን 10 ቀን ነው፣ 100 ቀን ነው፣ ፎሬቨር ነው፣ ዘላለም ነው አይታወቅም እና አላወቅኩም እና እሱን ነው የምጠይቀው እዛ ነገር ላይ እና በጣም ከባድ ላይፍ ነበር የነበረኝ። ብቻ አልፌ አሁን ለዚህ ስለበቃው ይመስገን። በሳት ተፈትኜ ተቸግሬ በፍስሐም ተሞላቅቄ ተባርኬ አድጌያለሁ። ምንም አላማረርም። እውነት አሁን ምርጥ ላይ ነኝ፣ ይመስገነው። መሃሉ አይነገርም ይላል መጽሐፉ። የእናቴን ፊት አሁን አላስታውስም። ድምፃዊቷን ነፃነት መለሰን ትመስላለች ይሉኛል አክስቶቼ፣ የአባቴ እህቶች። የእሷ ምንም ፎቶ፣ የአያት ስም፣ ትክክለኛ የመኖሪያና የትውልድ ቦታና የመሳሰሉት መረጃዎች የሉኝም። ወደ ፊልም ስንቀይረው ያለችን መረጃ በጣም ትንሽ ነች። ስለዚህ አሁን ደግሞ ቴክኖሎጂው አለ። ቴክኖሎጂው ስላለ ለምን ኤአይን ተጠቅመን
የሆነ ነገር አንሰራም ብለን ከአቤል ጋር አወራን። ከዛ በፊት ግን ያው መጻፍ ነበረበት ስክሪፕቱ እና ስክሪፕቱን እኔ ባለ ታሪኩ ካልጻፍኩት ሌላ ሰው እንደኔ ሆኖ ሊጽፍልኝ አይችልምና ከዚህ በፊትም ጽፌ አላቅም ግን ሞከርኩት እና በጣም ጥሩ ሆነልኝ። ልክ ታሪኩን ስክሪፕቱን ከጻፍኩ በኋላ ለሄኖክ ዘራብሩክ እሱ የረጅም ጊዜ ጓደኛዬ ነው ለሱ ላኩለት። እሱ ደግሞ ከተረከው በኋላ የሆነ ህይወት አመጣ ማለት ነው። ከዛ ከአቤል ጋር አወራን። መጀመሪያ የ3 ደቂቃ ቲክቶክ ነበር ያሰብነው ግን ረዘመ እና ማሳጠርም አልቻልንም። ምክንያቱም ሙሉ በሙሉ መተላለፍ አለበት፣ ስሜቴ መተላለፍ አለበት፣ መልእክቴን ማስተላለፍ አለብኝ። አላማው እናቴን መፈለግ ነው። ገነት በቀለ የት ነው ያለሽው፣ ቤተሰቦቿ የት ነው ያሉት የሚለውን ነገር ለማየት ነውና ስለዚህ በጣም ትንሽ መረጃ ካለ ማድረግ የምንችለው ምንድነው በኤአይ ወይም በተለያዩ ቱሎችን ተጠቅሞ ወደ ህይወት ለማምጣት መሞከር ነው። ምናቤ ውስጥንም ያለው የቀድሞ ለምሳሌ የአባቴ ፎቶ አለ። የአባቴን ፎቶ ኒያላ ዳቦ ቤት የሚለው ጋር ካያችሁት አባቴን ያመጣ ነው ማለት ነው። በዚች ዓለም ላይ የለም ቆይቷል ካረፈ እና ብቻ ወደ በጣም ጥሩ ሆነልናል ማለት ተሳክቶ ሁሉም ነገር መጣ ማለት ነው። ከዛ ሙዚቃም ሳውንድ ትራክ አረግንበት። ሳውንድ ትራኩም ኦሪጂናል ነው። ፊልሙም በጎበዝ ሲኒማቶግራፈር ነው የተሰራው። አቤል ጎበዝ ልጅ ነው። እንደዛ ነው። ሄኖክም ደግሞ በደንብ አድርጎ ተወጥቶታል። የኔን ስሜት አንደርስታንድ አድርጎታል። ከዚህ በፊትም ስለሚያቀኝ በደንብ አድርጎ ነው የተጫወተው ማለት ይችላል። እኔና ማህዲ ከተዋወቅን ኦልሞስት 10 ዓመት አካባቢ ነው። ማህዲ በጣም የሚያነብ ማወቅን የሚፈልግ ሰው አክባሪ ወዳጄ ነው፣ ጓደኛዬ ነው። ይህን ታሪኩን አላቅም ነበር። በቅርብ ጊዜ ነው ያወቅኩት። የጻፈውን ስክሪፕት እኔ ናሬት እንዳደረግለት ስክሪፕቱን ላከልኝ። የመጀመሪያ ቀን ሳነበው አልቅሻለሁ። የእውነት ለመናገር ብዙ ጊዜ ይስቃል። አይተው ከሆነ ስቶሪውም ላይ ብዙ ጊዜ ፎቶዬ ላይ ፈገግ የምለው እናትህን ትመስላለህ ስለሚሉኝ ምናልባት በፈገግታ እንኳን ከተመሳሰልን እናትህን ትመስላለህ ብለው እንዲያገናኙኝ ነው ይላል። ብዙ ፈተናዎችን አሳልፏል። እኔ ደግሞ ይህን ጉዳይ ሲያማክረኝ አነበብኩት፣ አዘንኩ። ግን ህይወት ይቀጥላል። ለመስራት ፈቃደኛ ሆንኩ። የዚህ ስራ ባለቤትን በመሆኔ አብሬው በመስራቴ ደስተኛ ነኝ። ስለ እናቴ የማውቀው ጥቂት ነው። 1978 እንደኛ እንደ ኢትዮጵያውያን አቆጣጠር እኔ ከመወለዴ በፊት ጥቂት ዓመታትና ከተወለድኩ በኋላ ለሆኑ ዓመታት በኢትዮ ቴሌኮም የጥሪ ማዕከል የስልክ ኦፕሬተር ሰራተኛ እንደነበረች ነግረውኛል። አብዛኞቹ የአባቴ አብደል ኑር ሳልህ ዘመዶች ትሰራበትና ትኖርበት ነበር ተብለው በተደጋጋሚ የሚነሱት የቴሌ ወይንም ኢትዮ ቴሌኮም መስሪያ ቤት ሀገሪቱ ውስጥ ካሉ ቅርንጫፎች ብላቴ የወታደር ካምፕ፣ የአውቶቡስ ተራ አካባቢ፣ አሰላ፣ ነቀምትና ጅማ አካባቢዎች ናቸው። አባቴ እናቴን የተዋወቃት መርካቶ አቅራቢያ ሀብተ ጊዮርጊስ ቢስ መብራት የአጎቱን ያላ የተባለ ዳቦ ቤት በትርፍ ሰዓቱ በአጋዥነት እየሰራ ሳለ ነበር ተብያለሁ። ሁለቱም በጣም ከሰው ጋር ተግባቢና ፈታ ያሉ ወጣቶች ነበሩ። ስለዚህ ፕሮጀክት አይ ቲንክ ከዚህ በፊት ሌላ ሰው ሞክሮት ነበር ሳውንዱን። እንደ ሙዚቀኛ መጀመሪያ ሁሌም ማረገው ነገር የዛን ነገር ስሜት ለመርዳት መሞከር ነው። ልክ ስሜቱን ሳየው ልክ ስቶሪ ብሬክ ያደረገችው ሰሞኑን መጣለው የምትለው ፓርት ነበር። ልክ ከዛ ናሬቲቭ ሆኖ ስቶሪው እንዲጀምር ብዬ በዛ አይነት ስሜት ውስጥ ሆኜ ሰራሁት። ለምን ስቶሪው በራሱ ራሱን የቻለ ሌላ ትልቅ ፊልም መሆን የሚችል ከባድ ስቶሪ ነው በደንብ ከተሰራበት። እኔ ኤአይ መሆኑንም አላወቅኩም። ብቻ ሳውንድ ትራክ እየተሞከረ ስለሆነ ብዙ ጊዜ እነዚህ አይነት ኦፖርቹኒቲዎች እጄ ላይ ስለሚመጡ እስቲ የሚሰማኝን ነገር ላደርግ በሚለው ነው እንጂ እንትን ብዬው አይደለም። ታሪኩ ተሰማኝ፣ ከዛ ወደ አክሽን ገባው። ቶሎ ሰራውና ላኩላቸው። እንደ ድንገት ሆኖ ማህዲ ወደደው። የተወሰኑ ኮሜንቶች ነበሩ። ከዛ በኋላ አብረን ልንሰራ ተስማማን። አይ ቲንክ አሪፍ ወጥቷል ብዬ አስባለሁ። ከፊልሙ ባሻገር ደግሞ እስቲ አንተ ንገረን፣ እንዴት ነበረ ከዛ በኋላ ህይወት? እስካሁን ድረስ እድሜ ደርሷል። እስከዚህ ድረስ ፍለጋው ምን ይመስላል? መጠበቁ ምን ይመስላል? ምን አይነት ስሜቶችን አሳለፍክ? በጣም ጥሩ። እንግዲህ በ5 ዓመቴ ነው የተለየችኝ። ከዛ በኋላ ማስታወሰው እንግዲህ ያው በደንብ ገልጬዋለሁ እዛ ላይ ማለት ሲቹዌሽኑ እንዴት እንደነበረ ያያችሁት። ዛፍ ባህር ዛፉም ዥዋዥዌ መጫወቻውም የመነጽሩ የፕላስቲክ መነጽሩ የእጅ ሰዓቱ እሷ ያመጣችልኝ ነው። የማራዶና ጀርሲው
ሌሎችም እንደዚሁ የማስታወሳቸው የሷ ቀሚስ ልብሷን እንደዚህ እንግዲህ ያለኝን በቃ ምናቤ ውስጥ ያለውን ማስታወሰውን ነገር በሙሉ ነው የጻፍኩት። እንግዲህ ከዛ በኋላ ማስታወሰው አያቶቼ ጋር አፈር ያቅልላቸው አሁንም እና አጎቶቼ የአጎቶቼ ልጆች የአክስቶቼ ልጆች ጎረቤቶቼ ምናምን እንግዲህ ተባብረው ነው ያሳደጉኝ። ስለሷ ብዙ ጊዜ አልጠይቅም ነበር፣ በውስጤ ነበር ቀብሬ ሳለቅስም ተደብቄ አለቅሳለሁ። ብዙ ጊዜ ምን ሆንክ ስባል አልናገርም እና ወዱ ድንጋይ ነውና የሚሉኝ ነበር ልጅ ያለው። ከዛ ደግሞ ላይክ ትንሽ ስለናቴ ከጠየቅኩ የሆነ የጥፋተኝነት ስሜት ይሰማኛል። ላይክ ያሳደጉኝን ሰዎች እንደ መክዳት አይነት ፊሊንግ አለው። አንዳንዶች ሰዎች እዛ ስማቸውን መጥቀስ አያስፈልግም፣ ሙት ወቃሽም መሆን አያስፈልግም። ግን ለምሳሌ የሰው ልጅ ከማሳደግ የውሻ ልጅ ማሳደግ ይሻላል ተብያለሁ። በጣም ያማልና ስለሷ መጠየቅ ኃጢአት ነበረ ይመስል። እድሜ ደርሷል። እኔም ደግሞ ከራሴ ጋር ታርቅ ያለው ከውስጥ ያለውን ሀሳብ ሰው እንዲሰማልኝ ብቻ ሳይሆን እሷም ብትኖር ብታቅልኝ ከሌለችም ደግሞ እንደምረዳት ስለ በህይወት ጎዳና ብዙ ፈተና ያጋጥማል እና ምን እንዳጋጠማት አናውቅም። ነገር ግን ጥፋተኛ ነች ማለትም አልችልም። ለምን ተወሽኝ ብዬ መውቀስም አልፈልግም። እንደዛም አይገባም። ምክንያቱም እናት ነች፣ እንደምትወደኝ አውቃለሁ። ጊፍቶች አምጥታልኛለች። ሌሎች ከአባቴም አንዳንዴ ሲያመልጠው የሚናገራቸው ነገሮች አሉ። እንደምትወደኝና እንደምታስበኝ አውቃለሁ። ጤናማ ሆና በህይወት ካለች እንግዲህ እንድትመጣ እንድታገኝ ይፈልጋሉ። የብዙ ዘመን ናፍቆትና የብዙ ዘመን ፍቅር አለ የሚጠብቃት እና ልጄም አለች አሁን። ደስ ይለኛል። ካልሆነ ደግሞ ቤተሰቦቿ ዘመዶቿን ባገኝ ጥሩ ነው። ማወቅን የመሰለ ነገር የለም። ቁርጥን ስታቅ ጥሩ ነው። ላይክ ወደፊት ሙቭ ኦን ለማድረግም ይሆናል። ግን ሳታቅ መጠበቅ ሁሌ መጠበቅ ነውና ከባድ ጊዜ ነው ያሳለፍኩት። በአካል ያላገኘኋትን እናቴን በእንቅልፍ በሌሊትና በቀን ህልምና ቅዠት አለማገኛታለሁ። በደመናዎቹ ቅዠት መሳይ ዓለማት ሁሉ እየኳተንኩ እየበረርኩ ገነት በቀለን በምናቤ ነው ማገኛት። ሳገኛት የሚሰማኝን ስሜት እንደ ቲያትር ደጋግሜ በተለያየ አማራጭና አጨራረስ አይቻለሁ። ምን ሆና ይሆን? ውጭ ሄዳ ክፉ ባል አግብታ ልጇን እንዳታይ የሚከለክሉ ክፉ ቤተሰቦቿ የሆኑ የደበቋት የአእምሮ እክል አጋጥሟት ይሆን? ብዙ ልጆች ወልዳ ይሆን? ወንድምና እህት ይኖረኝ ይሆን? አባቴ በጣም አስከፍቷት ይሆን? ዋናው ጉዳይ እናቱን ገነት በቀለን ማግኘት ነው። በህይወት ኖራ ልጇን እዚህ ደረጃ ላይ የደረሰውን ልጇን ብታገኘው እሱም ቁርጡን ቢያውቅ ቢያገኛት በህይወት ብትኖር ሰላም ብትሆን ምኞቴ ነው። ይህን ወንድሜን ማህዲ አብደልኑር ሳልህ ሰይድ ጓንጉል ብሩ የሚባለውን ወንድሜን እንዲያገናኙት እመኛለሁ። ኤአይ አዲስ ነገር አይደለም። ያው በእኛም በሙዚቃ ኢንዱስትሪ እየመጣ ያለ ነገር ነው። አሁን ሰሞኑን የምናያቸው ነገሮች አሉ በኤአይ የተሰሩ። በጣም አስገርሞኛል የኤአይ ፓወር እዚህ ደረጃ መድረሱ፣ በተለይ በስቶሪ ደረጃ። ለምን አሁን ይሄ በስነ ስርዓት ይሰራ ቢባል ኦልሞስት በጣም ብዙ ሺህ ብሮች፣ 100 ሺህ ብሮች ወይ ሚሊዮን የሚጠይቅ ነገር ነው። ግን በኤአይ ልክ ከሪል ሂውመን ፊሊንግ ጋር የተያያዘ አይ ቲንክ አሁን ከዛም በኋላ በጣም ኤአይ ራሱን አፕዴት ስለሚያደርግ ተሻሽሏል እና አልጠበኩም ጥሩ ይወጣል ብዬ እውነት ለመናገር በኤአይ ግን ሳየው ከለሩ ምናምን ፊል ሳረገውም ደርሷል ለትክክለኛ የሰው ልጅ ስሜት ብዬ አስባለሁ። በፍለጋ ውስጥ በነበረው ጊዜ ውስጥስ የተገኘ ፍንጭ አለ ወይ? እሱን ፍንጭ ደግሞ አሁን ለተመልካቾች ለመንገር ያስፈልጋልና የተገኙ ነገሮች ነበሩ ወይ? በጣም ጥሩ። ስለዚህ እሷ ትሰራባቸዋለች ተብሎ የሚጠረጠሩ ቦታዎች አሉ። የሚጠረጠሩ ብለው እርግጠኛ ስላልሆነ በጣም ብዙ ቦታዎች ነው የተጠቀሱልኝ። የመጀመሪያው ብላቴ ወታደር ካምፕ ነው። እዛ ትሰራ ነበረ የሬዲዮ ኦፕሬተር ሆና ፊልሙ ላይ እንደጠቀስኩት። ከዛ በተረፈ ደግሞ አውቶቡስ ተራ ቢስ መብራት አካባቢ እነሱም ሁለቱም የተገናኙበት አካባቢ ነው። እዛ ዳቦ ቤት ሲሰራ ነው የተገናኙት ከአባቴ ጋር። እዛ አካባቢ ሊሆን ይችላል። ከነቀምትና ከወለጋ መጥተው ሊጠይቁኝ የፈለጉ አጎቶች ነበሩ ተብያለሁ። ያው እናቴ ማለት አያቴ ይነጥቁብኛል ብላ አስባ ከልክላቸዋለች እንዳታያቸው ተብያለሁ። ምን ያህል እርግጠኛ እንደሆነ አላውቅም እሱ ወሬ። ስለዚህ ነቀምት፣ ወለጋ፣ አሰላ፣ ጎንደርም ልትሆን ትችላለች ነው አይታወቅም። ያለችበት ቦታ
እዚህ ነው የሚለኝ ሰው የለም። በተለያየ መረጃ ስላለኝ ግን አሁን እነሱን ጠርቀም አድርጌ ነው። አሰላም ነበረች ይባላል እና ቴሌ ትሰራ ነበር ነው። ቴሌ ሞክረናል፣ ላይክ በደብዳቤ ጠይቄያለሁ፣ በሰው ሞክሬያለሁ። ሊፈልገዋት ሞክረዋል። እንግዲህ ፋይል በደንብ ቼክ ተደርጓል ብዬ አስባለሁ። እዛም እንግዲህ ፈልገን ብዙ ውጤት አላገኘንም። ለዛም ነው አሁን ወደሚቀጥለው ፌዝ ሄድ ነው። ጊዜ ሊወስድ ይችላል እንደምትገኝ ነው የሚሰማኝ። ዋናው የኤአይ ቴክኖሎጂ ያስፈለገበት ምክንያት እናቱን በመልክ አያውቃትም፣ ግን ነፃነት መለሰን ትመስላለች ስለሚባል ኤአይ ነፃነት መለሰን እንድትመስል ተደርጎ ሰራለት። በዛ መልኩ ነው የተሰራችው። ግን የሰራችባቸው ቦታዎች፣ የኖረችባቸው ቦታዎች፣ ልትኖር ትችላለች የሚባልባቸው ሀገሮች ላይ ያሉ ሰዎች ስለሷ ማያውቁም ቢሆኑ ይህን ሀሳብ ሼር እያደረጉ ለህዝብ እንዲደርስና የሆነ ተገናኝተው እኛም ደስ ብሎን ለህዝቡ ደግሞ ድጋሚ አግኝተናታል የምንልበት ቀን እንዲመጣ እመኛለሁ። ኤአይውን የሰራው ፊልሙን የሰራው አቤል መካሻ ይባላል። እሱም በጥሩ ሁኔታ ነው የሰራው። የሳውንድ ትራክ ሚውዚክ ነው ያለው። ቮይሱም እንደዛው። እኔ በጣም ጊዜ ሰጥቼ እያንዳንዱን ስሜት በተቻለ መጠን ከሱ ስቶሪ ጋር ከሱ ድምጽ ጋር ለማመሳሰል ደጋግሜ ነው የሰራሁት። ብዙ አስተያየቶችን እየተነጋገርን እንዲህ ብታደርግ እንዲህ ቢሆን እየተባባልን ነው የሰራ ነውና ልብ ወለድም እንዳይመስል እውነተኛ ታሪክ ስለሆነ እውነተኛ ታሪክ ሲሆን ደግሞ በጣም የተጋነነ መሆን የለበትም። በጣም ዝቅ ያለ መሆን የለበትም። በቃ ያለውን ስሜት ሼር ለማድረግ ጽሁፉ፣ ሙዚቃው፣ ምስሉ እነዚህ ነገሮች ኮላቦሬት አድርገው ነው አንድን ስራ ጥሩ የሚያደርጉትና ጥሩ ስራ ሰርተናል ብዬ አምናለሁ። እናቱ ተገኝታ እኛም ፍሬያችንን ብናይ በጣም 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 ደስ ይለኛል። ለምን ታሪኩ ከምንም በላይ ፋሲኔቲንግ ነው። አይ ቲንክ ምናልባት የሆነ ቀን እኔ ሙዚቃ ላደርገው እችላለሁ፣ አይታወቅም። ግን እንደኔ በጣም ብትገኝ ደስተኛ ነኝና ሰዎችም ፊል ቢያደርጉትና እኔ ላይ ይደርሳል ብለው ቢያስቡ ደስ ይለኛል። ፊልሙ ነው እኔ እናንተን እዚህ ያገናኘን። ከዛ በኋላ ነው እንግዲህ እውነተኛ ታሪክ መሆኑን አውቀን በፊልሙ ላይም በአጠቃላይ ደግሞ በዚህ በፍለጋ ውስጥ ባሉ መንገዶች ውስጥ የምታመሰግናቸው ሰዎች ካሉ? ኦኬ፣ ያው ከሁሉም በፊት ያው ፈጣሪን ነው የማመሰግነው። ከዛ በኋላ እንግዲህ መጀመሪያ ሄኖክ ዘራብሩክ አምኖበት በደንብ ተሰምቶት ነው የተረከው። እጅግ በጣም አመሰግነዋለሁ። ሲኒማቶግራፈሩ በጣም ጎበዝ ልጅ ነው አቤል፣ ከልቡ ነው የሚሰራው እና በደንብም ሰምቶኛል ብዬ አስባለሁ እና የሰማኝንም ወደ ፊልም ቀይሮልኛል። እጅግ በጣም አመሰግነዋለሁ። ዮሴፍ ይርጋንም እሱም በጣም ምርጥ ኮምፖዘር ነው። ሙዚቃው ኦሪጂናል ነው፣ ሙሉ በሙሉ እሱ ነው የሰራልኝ። አዛሪያስ አማሃ አለ፣ የሙዚቃ ኮንሰልታንት ነው። እሱም በደንብ አድርጎ አይቶልኛል። ስክሪፕቱንም ፊድባክ ሰጥቶኛል። ሄኖክም እንደዛው ስክሪፕቱን ፊድባክ ሰጥቶኛል። ከዛ በተጨማሪ ለጓደኞቼ መጀመሪያ ላይ የላኩላቸው ሰዎች አሉ፣ ያበረታቱኛሉ። እንደገና ደግሞ የስራ ባልደረቦች አሉ፣ እነሱም እንደዚሁ ሂድ፣ አይዞ፣ በርታ፣ ጥሩ ነገር ነው ምናምን ብለው ያበረታቱኛሉ። ቤተሰቦቼ ኢንከሬጅ አድርገውኛል። በተለይ አጎቶቼ፣ አክስቶቼ ልጆች ብዙ ናቸው። አሁን መጥቀስ ከመርኩ በጣም ብዙ ስለሚሆን ግን ሁሉንም በጣም አመሰግናለሁ። እስካሁን ላለው ወደፊትም ለሚለው ትልቅ ሰው ሆኛለሁ እኮ ግን ጥላኝ የጠፋችው እናቴን እንስፍስፍ እንዳለ ሕፃን እናፍቃታለሁ፣ እጠብቃታለሁ። እናቴ ውጭ ሀገር ስለመሄድ ታስብ ነበር። አያቴም መታወቂያ ሁሉ አውጥቶላታል አሉኝ። አረብ ሀገር ትሆን እላለሁ ወይስ ከአውሮፓ ሀገራት አንዱ? ገነት በቀለን ካገኛችሁ ወይ ደግሞ እዚህ ቦታ ልትኖር ትችላለች ብላችሁ የምታስቡ ከሆነ በዚህ በአዲስ ቲቪ በሌሎች ቻናሎችም ቢሆን የእሱ የማህዲ ቲክቶክም አለው፣ የተለያዩ ሶሻል ሚዲያዎች ኢንስታግራም፣ ፌስቡክ አለው። በዛ ጉዳይ ሀሳባችሁን ሼር ማድረግ መጠቆም፣ ለሚዲያውም ደውላችሁ ማሳወቅ ትችላላችሁ። ሼር አድርጉት። ቢያንስ 100 ሰው ሼር ቢያደርግ ቀላል አይደለም። አንድ ሰው ለአንድ ሰው ሼር ቢያደርግ ቀላል አይደለም። ገነት በቀለ የመገኘት እድሏ ሰፊ ነው የሚሆነው። እሷም ልጇን ታገኛለች፣ እሱም እናቱን ያገኛል። እኛም ደስተኞች እንሆናለን። ያሰብነው የደከምንበት ነገር ቁርጥ አለማወቅን የመሰለ አስቀያሚ ነገር የለም ይላል ፊልሙ ላይ ራሱ። ይህንን ነገር ሁሌም ሳልም እስካሁን አለሁ። ገነት በቀለ፣ አንቺ ገነት በቀለ እናቴ የት ነሽ? የት ልምጣ? እናፍቅሻለሁ በጣም። በህይወት ብትኖሪ ደስ ይለኛል። የምታውቋትም ሰዎች ካላችሁ ጎረቤቶች ሊሆኑ ይችላሉ፣
ዘመዶቿ ልትሆኑ ትችላላችሁ ጠቁሙኝ ወይም ደውሉ። እኛ ጋር ሶሻል ሚዲያ ላይ ዲኤም ማድረግ ይቻላል። አዲስ ቲቪን ማግኘት ይቻላል። ነይ ነው በቃ ናፍቅሻለሁ። አይ ሆፕ በቅርቡ አገኝሻለሁ የሚል ተስፋ አለኝ። ተመልካቾቻችን የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበረ። እንግዲህ በእንግዳ ላይ ሌላ እንግዳ ደርበን ዛሬ ወደ እናንተ አቅርበናል። ሌሎች የቅዳሜን ከኛ ጋር ፕሮግራሞቻችን ግን የሚቀጥሉ ይሆናል። ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ያወራችሁን ነገር ብዙ አላስታውስም። ሰሞኑን እመጣለሁ የሚለው ቃል ግን አይረሳኝም። ሰሞኑን እመጣለሁ ብላ ከአካባቢው ከዓይኔ ከተሰወረች ድፍን 35 ዓመታት ሊሞላው ጥቂት ወራት ቀሩ ሳላያት ገነትን እናቴን። መጀመሪያ ሰሞን ስትናፍቀኝ በጣም አለቅስ ነበር፣ በሰው ፊት ለብቻዬ። ለረጅም ጊዜ በልቤ ሳለቅስ በጊዜ ሂደት እምባዬ እየደረቀ በውስጤ የማይሽር ጠባሳ ቆየ፣ ተዳፈነ። አሁንም አንዳንዴ የእምባዬ ደረቅ ሸንተረሮች ጉንጬ ላይ አሁን ያሉ ድረስ ይሰሙኛል።